የህፃናትን የመቀንጨር ችግር ለመፍታት ከማምረት እንደሚጀምርና የተመረተውን ምርት በአግባቡ መመገብ ያካተተ መሆን አለበት። ሆኖም ወረዳችንም ትርፍ አምራች ቢሆንም ህብረተሰቡ ከእርሻ እስከ ጉርሻ ያለው ሂደት መገንዘብና መጋገብ ካጠቃቀም ያለው ችግር ለመቅረፍ ግንዛቤ ማሳደግ ስራ እየተከናወነ ይገኛል። በመሆኑም በግብርናው ዘርፍ አትክልትና ፍራፍሬን እንዲሁም የእንስሳት ተዋጽኦን ማምረት ብቻ ሳይሆን መመገብ እንደሚገባ የሚያሳይ ስልጠና የግንዛቤ ፈጠራ ስራ እየተሰራ እንደሚገኝ የባሶ ሊበን ወረዳ ግብርና ልማት ጽሕፈት ቤት ኃላፊ አቶ ስሜነህ አሞኘ እንዲህ ይገልጻሉ። እሺ እኔም አመሰግናለሁ። ስሜነህ አሞኘ እባላለሁ። የባሶ ሊበን ወረዳ ግብርና ልማት ጽሕፈት ቤት ኃላፊ ነኝ። እንግዲህ የኛ ተቋም አጠቃላይ ተግባሩ ከእርሻ እስከ ጉርሻ ያለውን ነገር ነው የሚተገብር። አሁን ከዛ አኳያ ከአመራረቱ መጀመሪያ ከእርሻ ስራ እንቅስቃሴ ጀምሮ አመራረቱ ላይ ከተመረተም በኋላ ድህረ ምርት ቴክኖሎጂዎችን ተጠቅሞ ሰብል የሚሰበሰብበትን መንገድ ሰብልም ከተሰበሰበ በኋላ ደግሞ በተለይ ማህበረሰቡ ለገበያ የሚያወጣውን ለገበያ ለራሱ የሚጠቀመውን ደግሞ ከአመጋገብ ጋር ተያይዞ ምን መስራት እንዳለበት፣ እንዴት መመገብ እንዳለበት፣ እንዴት መጠቀም እንዳለበት ሰፊ ስራ ነው የምንሰራው። ከዚህ አኳያ እንደ መንግስትም የምንሰራው ስራ አለ። ፕሮጀክቶችም የሚተገበሩት ተግባር አለ። በተለይ እንደኛ ወረዳ 2 ፕሮጀክቶች አሉ። አንደኛው ኤፍኤስአርፒ የሚባለው የምግብ ስርዓት ማጠናከሪያ ፕሮግራም የሚባል አለ። እሱ ስርዓተ ምግብ ላይ በሰፊው ይሰራል። ሁለተኛ ደግሞ አሁን በዚህ አመት የገባ የሰቆጣ ቃል ኪዳን የሚባል ድርጅት አለ። እሱም ያው ዛሬ እንዳያችሁት አጠቃላይ ከአጠቃቀም ጋር ተያይዞ በተለይ ነፍሰ ጡር እናቶች ላይና ህጻናት ላይ እንደ አገርም እንደ ክልልም ያለብን የስታንቲንግ ወይም ደግሞ የመቀንጨር ችግር ለመቅረፍ ታስቦና ታልሞ በሰቆጣ አካባቢ የተጀመረ ፕሮጀክት ነው። ወደኛ ወረዳም ይሄ መጥቷል። እንግዲህ እንደ አጠቃላይ እንደ ክልል እንደ ሀገርም ስናየው እንደ ክልልም ስናየው በተለይ እንደኛ ክልል ስናየው የመቀንጨር ምጣኔው በጣም ከፍተኛ ነው። ከ41 እስከ 43 አካባቢ ደርሳል። ይህንን የመቀንጨር ችግር በተለይ በ2030 ዜሮ ለማድረግ ልዩ ተግባር ተሰጥቶት በልዩ ሁኔታ ክትትል እየተደረገ እየተሰራ ያለበት ሁኔታ ነው። እኛም አካባቢ አሁን ምርቱ አይደለም የሚጠፋው አለ በቂ የሆነ ሁሉንም ነገር ሊያመርት የሚችል አካባቢ ነው። ሁሉም ነገር አለ። ግን ከአጠቃቀም ጋር ተያይዞ መሰረታዊ ችግር ስላለ ሰው አትክልት አልምቶ ገበያ ላይ ሸጦ ነው የሚሄደው። እንቁላል ሰብስቦ መጥቶ ሸጦ ነው የሚሄደው። ሌሎችንም እንደዚሁ ወተትና የወተት ተዋጽኦዎችንም እንደዚህ ለገበያ ሊያቀርብ ይችላል። ግን ራሱ ላይ ከመጠቀም ጋር ተያይዞ በተለይ ደግሞ ለህፃናት እንዴት መጠቀም እንዳለባቸው በቂ የሆነ ግንዛቤ ባለመኖሩ እንደኛም አካባቢ ተርፍ አምራች ሆኖ ግን ደግሞ የመቀንጨር አደጋ ያለበት ስለሆነ እሱ ላይ ነው አሁን ስራ እየሰራን ያለን። እንግዲህ ከዚህ አኳያ በተለይ በዚህ አመት በ2 ቀበሌዎች ላይ ነው ስራ የጀመርነው። እነዚህ 2 ቀበሌዎች ላይ በተለይም ደግሞ የመቀንጨር ችግር የሚፈጠረው ከመጀመሪያም ከእናት ሆድ ጀምሮ ስለሆነ ነፍሰ ጡር እናቶች ላይና ህፃናት ላይ ነው እየሰራን ያለ ነው። ስለዚህ ዛሬ አያችሁት አጠቃላይ እንዴት ልጆቻቸው እንዴት መመገብ እንዳለባቸው፣ ነፍሰ ጡር እናቶች እንዴት መመገብ መቻል እንዳለባቸው፣ ምን መመገብ እንዳለባቸው፣ መቼ መመገብ እንዳለባቸው፣ በጓሮ ዙሪያ ምን ማልማት እንዳለባቸው ነው ዛሬ ስልጠና ሲሰጥ ለ2 ቀን የተሰጠው ስልጠና። ይሄንን መሰረት አድርገን እንግዲህ ቀበሌ ላይ ታች ድረስ የልማት ጣቢያ ሰራተኞቻችን የወረዳ ባለሙያዎችም እየሄዱ እየደገፉ ከአሰራር ጀምሮ እስከ አጠቃቀም ድረስ ያለውን ነገር በማሻሻል የመቀንጨርን ችግር እንደ ወረዳችን በ2030 ዜሮ ለማድረግ ስራ እየሰራን ያለን። እንግዲህ ስልጠና ከወሰዱ እናቶች ያው ቅድም እንደተነጋገር ነው እዛ እነሱ ጋርም የነገርናቸው አንደኛ ሰልጥኖ መሄድ ብቻ አይደለም አሁን የሚፈልገው የሰለጠኑትን ነገር በተግባር መዋል ነው። አሁን እኛ በተለይ ከ2016 ጀምሮ ወደዚህ ያሉትን ስልጠናዎች የቲዮሪም የምንሰጣቸው የተግባር ስልጠናዎችም በወጣቶች በሴቶች በእናቶች ላይ የምንሰጣቸው አጠቃላይ ስልጠናውን ከሰጠን በኋላ ተግባሩ ተፈጸመ አልተፈጸመ የሚለውን ነገር እዚሁ ድረስ ሄደን እናያለን፣ ክትትል እናደርጋለን። ስለዚህ አሁን ለነሱም የሰጠናቸው በተግባርም ስልጠናውም በቲዮሪም ወስደውታል፣ በተግባርም ሰጠናቸዋል። በተግባር የሰለጠኑትን ስልጠና መሬት ላይ አወርደው መስራት መቻል አለባቸው። ለምሳሌ አትክልት ዘርኛ እንሰጣለን ለአንድ ጊዜ። ይሄን አትክልት ዘር እዛው ላይ ጓሯቸው ላይ መተግበር መቻል አለባቸው። አንድ እናት በጓሯ ቢያንስ 6 እና ከዛ በላይ የሆነ የፍራፍሬ ተክል ሊኖራት ይገባል። እሱን አዘጋጅተናል እኛ ጋር ያዘጋጀንበት ሁኔታ ስላለ እሱን እንሰጣለን። እሱን ለቁም ነገር አድርሶ ልጆቻቸውን በተገቢው መንገድ መግበው እነዚህ ህፃናት ከመቀንጨር ወጣው አእምሯቸው ብሬ የሆነ ነገ ለሀገርም ለወገንም
አስተዋጽኦ ማበርከት የሚችሉ ህጻናት እንዲፈጠሩ ስለምንፈልግ ሴቶችም ወንዶችም በተለይ ስልጠና የተሰጣቸውን ብቻም ሳይሆኑ ስልጠና ከነዚህ ተምረው ስልጠና ያልወሰዱትም ሰዎች ወደ ተግባር ገብተው ልጆቻቸውን የሚመግቡበት እነሱም የሚመግቡበት ትርፍ የሚያመርቱበት ለገበያ የሚያቀርቡበትን መንገድ ማመቻቸት መስራት መቻል አለባቸው። እኛ ደግሞ እናግዛለን የሚል ሀሳብ ነው ያለኝ። እንግዲህ የማስተላልፈው መልእክት ይሄ ስራ የአንድ ሴክተር ብቻ ስራ አይደለም። በርካታ ሴክተሮች ናቸው እዚህ ላይ የሚሰሩት። በተለይ ሰቆጣ ቃል ኪዳን ላይ የመንግስት በጀት ነው በጀቱ፣ የወረዳ በጀት፣ የክልል እንዲሁም የፌዴራል በጀት ነው። ከዚያ አኳያ ተግባሩ ግብርና ብቻውን የሚሰራው ሳይሆን ግብርና ምርቱን ቢያስመርት ጤና ከጤና አኳያ ስራ ይኖረዋል፣ ከአመጋገብ አኳያ ስራ ይኖረዋል፣ ውሃ ከውሃ አኳያ ስራ ይኖረዋል። ያው እንስሳትና ግብርና ልዩነት ስለሌላቸው ተመሳሳይም ስለሆኑ ኢቭን ኮሚኒኬሽንም ከዚህ ተግባር አኳያ በርካታ ስራዎች ነው ያሉት። የሚሰሩትን ስራዎች ሚዲያ ላይ በመዋል እና ሌሎችንም ስራዎች ነው መስራት ያለ የሚሰሩ ስራዎች አሉ። ሴቶች ጋር አለ፣ ሌሎችም ተቋማት ላይ ስላለ ተባብረን አንድ ሆነን በሞዴልነት የተመረጡ ቀበሌዎችና እናቶች ላይ ወደ 120 የሚሆኑ እናቶች ናቸው። እነዚህ ላይ ስራ መስራት መቻል አለብን። እነዚህ ላይ የምንሰራው ስራ ነገ በሚቀጥለው አመት ቀበሌዎቻችንን አስፍተን ሌሎች እናቶችም ደግሞ ከነዚህ እናቶች ተምረው ለልጆቻቸው ለቤተሰቦቻቸው በተገቢው መንገድ መመገብ የሚችሉ እነሱም ለገበያ የሚያቀርቡት ሀብት ሊያፈሩ ስለሚችሉ መተባበር መተጋገዝ አለብን የሚል ሀሳብ ነው ያለው።